ሰላም ጤና ይስጥልኝ ውድ የዩቲዩብ ተመልካቾቼ፣ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ኪችን ነኝ። ለልጆቼ እራት እያዘጋጀሁኝ የአትክልት ሾርባ አንድ ሀሳብ መጣልኝና ለምን ሼር አላደርጋቸውም ለቤተሰቦቼ ብዬ ነው የመጣሁት። እንደምታዩት ጨላልሟል፣ ላይት ምናምን ደግሞ ስለሌለ የሆነ ትንሽ ቪዲዮዬ ጠቆር ይላል። ለዛ ይቅርታ አድርጉልኝ። ዋናው ግን ፍሬ ሀሳቡ ስለሆነ አጽንኦት ሰጥታችሁ እንድታዳምጡኝ ስል በትህትና እጠይቃለሁ። እሱ ምንድን ነው? አብዛኞቻችን ሰዎች ስፔሻሊ ደግሞ እንደኔ ስቴይ ሆም ማም የሆናችሁ ወይም ልጆቻችሁን ለቤት ውስጥ ቁጭ ብላችሁ የምታሳድጉ እናቶች ብዙ ጊዜ ያው ከሰው ጋር መገናኘት፣ ከሰው ጋር ሼር ማድረግ ሀሳባችንን ደስ ይለናል። ሰው ቤት መሄድ፣ ሰው ቤታችን መጋበዝ ደስ ይለናል። እንደዛ በሆነ ቁጥር ፍሬንድሊ በሆንን ቁጥር ከሰው ጋር በጣም በተቀራረብን ቁጥር ደግሞ ያው መዘዙ በዛው ልክ እየሰፋ ይመጣል። ያ ማለት ሶሻል ላይፍ ጥሩ አይደለም ማለት ሳይሆን ይሆናል አንዳንድ ሰዎች ቶክሲክ የሆኑ ሰዎች አሉ፣ ወይም ደግሞ ዲስሪስፔክት የሚያደርጉን ብቻ የማይሆኑ ሰዎች አሉ አይደለ? እነሱን ብቸኛ ላለመሆን ማለት ዲስሪስፔክት ባደረጉ ቁጥር ባላየ ባልሰማ እያለፍናቸው በመጣን ቁጥር እነሱ ሞር እየጨመሩ ይመጣሉ። አንደኛ እንዳልኳችሁ ብቸኝነትን ስለምንፈራ ሊሆን ይችላልና ብቸኝነትን አትፍሩት ልላችሁ ነው የመጣሁት። ብቸኝነት በጣም የማይገኝ ነገር ነው። ከራሳችሁ ጋር ሞር ፍሬንድሊ መሆን አለባችሁ። ራሳችሁን በደንብ ማክበር፣ ራሳችሁን መውደድ፣ ለራሳችሁ ሰልፍ ኬር ማድረግ፣ ከልጆቻችሁ ጋር መጫወት፣ ብዙ ነገር ማድረግ እያለባችሁ እነዛን ሰዎች ፊት እየሰጣችሁ ምንድን ነው የሚባለው ራሳችሁን እያስናቃችሁ ያላችሁ ሰዎች ለእናንተ መልእክት ለምንትን ለማለት ነው፣ አጽንኦት ለመስጠት ነው የመጣሁት። ብዙ ጊዜ እንዲህ አይነት ነገር ያጋጥማል አይደለ? እንዳልኳችሁ እናቶች ብቻ አይደለም፣ በስራም ቦታ ያላችሁ ሰዎች፣ በቤተሰብ ኢቭን ቢሆን ዲስሪስፔክት ጭሱ ወደዚህ እየመጣ ነው የምሰራው ምግብ። ለዛም ይቅርታ ጠይቃለሁኝ እና ማለት ነው ወደ ዋናው ሀሳቤ ስመጣ ራሳችሁን ብቸኝነት በሚሰማችሁ ጊዜ ማድረግ ያለባችሁ ነገሮች ነው ልነግራችሁ የመጣሁት። እንደ ሴት እግራችሁን እንትን ማለት ቤት ውስጥ እንትን ማድረግ ትችላላችሁ፣ ትሪት ማድረግ ትችላላችሁ። በሙቅ ውሃ አድርጋችሁ እግራችሁን በመዘብዘፊያም ሊሆን ይችላል። ይሄ እግር እንትን ማያው ማላ ፀጉር ቤት የሚጠቀሙት እሱም ያላችሁ ሰዎች በጣም ቆንጆ ነው። መዘብዘፊያም ቢሆን ኢትስ ኦኬ። የሙቅ ውሃ ታደርጉና ጨው፣ ሻምፖ፣ ሎሚ አድርጋችሁ እግራችሁን ትሪት ማድረግ ትችላላችሁ። ብቸኝነት ሲሰማችሁ ማለት ነው። ሳታስቡት ጊዜው በጣም ነው የሚሄደው። ፕላስ ሙቪ ማየት ትችላላችሁ። አዲስ ነገር አይደለም እየነገርኳችሁ ያለሁት፣ ነገር ግን እንደዚህ ማድረግ ይቻላል። እንዲህ አይነት ቶክሲክ የሆኑ ሰዎችን ከምትታገሱ፣ ራሳችሁን ከምታስንቁ ሞር እናንተ ለራሳችሁ ጊዜ በሰጣችሁ ቁጥር አንደኛ ነገር ራሳችሁን እየጠበቃችሁ ነው። ሁለተኛ ነገር ደግሞ ከነዛ ሰዎች እየራቃችሁ ነው። ሁለት ጥቅም ይኖረዋል ማለት ነው። እንዳልኳችሁ እግራችሁን መንከባከብ፣ ፊታችሁን መንከባከብ፣ ሙቪ ማየት፣ የመውጣትን ቻንስ ካላችሁ ወጥታችሁ ወክ ማድረግ፣ ቲያትር ማየት፣ እንደሱ አይነት ነገሮች፣ መጽሐፍ ማንበብ፣ ቤተክርስቲያን መሄድ፣ በጣም ቆንጆ የሆኑ ነገሮችን ማድረግ ትችላላችሁ። ኢቭን መተኛትን ባለፈውም ሰርቼላችኋለሁኝ ለቆዳችን ለውስጣችን ጤና ምን ያህል ቆንጆ ነገር እንደሆነ ማለት ነው። ሶ እንደዚህ እያደረጋችሁ ራሳችሁን ትሪት አድርጉ እንጂ ቶክሲክ የሆኑ ሰዎችን ቤታችሁ ጋብዛችሁ ኦር ደግሞ ቤታቸው እየሄዳችሁ ዲስሪስፔክት አትደረጉ። ለራሳችሁ ክብር ይኖራችሁ። ፕላስ ደግሞ የማይገኝ ሰዓት ነው ከራስ ጋር ራስሽን የምትፈልጊውን ነገር ማወቅ፣ ምን ደካማ ጎንሽን ጠንካራ ጎንሽን ማወቅ በራሱ በጣም ትልቅ ነገር ነው። ያንን ደግሞ ሊሆን የሚችለው ለራሳችን ጊዜ ስንሰጥ ነው እንጂ ሁልጊዜ ይሄ ባሉባልታ ላይ የምንሳተፍ ከሆነ በቃ እንዳልኳችሁ በቃ የማያስፈልጉ ነገሮች ላይ የምንሳተፍ ከሆነ ቀስ እያለ የነሱ ኢነርጂ ወደኛ ይመጣል። እኛ
ክፉ፣ መጥፎ፣ ምቀኛ ምናምን እንሆናለን ሳናስበው ማለት ነው። ኤነርጂያችን ኔጌቲቭ ይሆናል ማለት ነው። ሶ ለራሳችሁ ጊዜ ስጡ። ብቸኝነት በጣም ቆንጆ ነገር ነው። ብቻችሁ ስትሆኑ ማድረግ ያለባችሁ ቤት አሁን ኩክ ማድረግ ሊሆን ይችላል። እንደሱ አይነት ነገሮች እያደረጋችሁ ራሳችሁ ትሪት ማድረግ ትችላላችሁ ለማለት ፈልጌ ነው። አመሰግናለሁ ስለምትሰጡኝ አስተያየት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉኝ በጣም ነው የማመሰግነው። ባይ